ወደ ሀገራችን ካዛቫ ገባ የሚባለው የካዱና የዋዶ ፕሮጀክቶች በተጀመሩ ጊዜ በ1960ዎቹ መጀመሪያ አካባቢ እንደነበረ ነው። ዋዶ የሚባለው በተለይ የወላይታ ልማት ማህበር በዚህ ላይ ከናይጄሪያ የመጣውን የካዛቫ ምርትን ደቡብ ኢትዮጵያ አካባቢ እንዳስተዋወቀ ነው የሚነገረው። እንግዲህ በደቡብ ኢትዮጵያ አካባቢ በአርባ ምንጭና በወላይታ በሰፊው ይመረታል። ስያሜውም ቦዬ የሚል ስም ተሰጥቶት እንደሆነ ነው መረጃ ላይ የተመለከትኩት። በዚህ ዙሪያ እንድናወራ እንግዳ ጋብዣለሁ። አቶ ተስፋዬ ታደሰ ይባላሉ። ከደቡብ ግብርና ምርምር ነው ያገኘኋቸው። ሆርቲካልቸሪስት ናቸው። በካዛቫ ላይ በርካታ ጥናትና ምርምሮችን አቅርበዋል። በተጨማሪም በግልና ከሌሎች ተመራማሪዎች ጋር በመሆን ካዛቫን በተመለከተ ያጠኗቸው ጥናቶች በዓለም አቀፍ ደረጃ ባሉ ጆርናሎች ላይ ታትመውላቸዋል። ካዛቫ መነሻው ያው የደቡብ አሜሪካ ሀገሮች እንደሆኑ ነው የሚታወሰው። ወደ ኢትዮጵያ በምንመጣበት ጊዜ በተደጋጋሚ ድርቅ ኢትዮጵያን ሲያጠቃ በተለያዩ በጎ አድራጎት ድርጅቶች አማካይነት ኢትዮጵያ ውስጥ እንደገባ ነው አንዳንድ መዛግብቶች የሚያወሩት። ካዛቫ ከሚያመርቱ አካባቢዎች መረጃ እንዳገኘ ነው ለአጥር እንደሚጠቀሙ፣ ይሁን እንጂ የምግብ እጥረት በሚኖርበት ጊዜ ያን ለአጥር የተከሉትን ስሩን ቆፍሮ በማውጣት እንደሚመገቡ በአሁኑ ሰዓት አማሮ በኮንሶ አካባቢ የሚገኙ አዛውንት አርሶ አደሮቻችን በአባቶቻችንም ጊዜ ነበረ ይላሉ። ይህንን ኤክስትራፖሌት በምናደርግበት ጊዜ ወደ ከ100 ዓመት በላይ ኢትዮጵያ ውስጥ እንደነበረ ግን በሰፊው እንዳልተዋወቀ የሚያወሳን ነገር አለ። ካዛቫ ከስራ ስር ሰብሎች አንዱ ነው። በተለይም በደቡብ ኢትዮጵያ በጣም በሰፊ የሚመረት የሰብል አይነት ነው። ለመጥቀስ ያህል ወላይታ ላይ በጣም ይመረታል፣ ጥቅምም ላይ ይውላል። ኮንሶ፣ አማሮ፣ አርባ ምንጭ፣ ጎፋ፣ ዳውሮ አካባቢዎች ላይ እጅግ በጣም ይመረታል። ለአማሮ በተጎራበቱ የቡርጂ ወረዳዎችም አካባቢ እጅግ በጣም የሚመረት ሰብል ነው። ካዛቫ ስሩ ብቻ አይደለም ለምግብነት የሚውለው፣ ቅጠሉም ጭምር ነው ለምግብነት የሚውለው። በእርግጥ በኢትዮጵያ ውስጥ ቅጠሉ ምግብ ላይ እንደሚውል ብዙ መረጃዎች ባይኖሩም ሌሎች አፍሪካ ሀገሮች ላይ ኡጋንዳ፣ ኬንያ፣ ናይጄሪያ በመሳሰሉት እንደ ሳይድ ዲሽ እንደ ማባያ ሆኖ የሚያገለግለው ቅጠሉ ነው። ካዛቫ የትኛውም ሰብል ሊበቅል በማይችል ደረቅ በሆነ ቦታ ላይ ሊበቅል የሚችል ሰብል ነው። ሁለተኛ ድርቅን የመቋቋም፣ በእርግጥ ድርቅን ይቋቋማል ማለት ምንም ውሃ አይፈልግም ማለት አይደለም። ግን ሌሎች ሰብሎች ሊመረቱ በማይችሉበት እጅግ በጣም አነስተኛ በሆነ እርጥበት መጠን ተገቢውን ምርት ሊሰጥ የሚችል የሰብል አይነት ነው። በአንድ ሄክታር በእኛ በኢትዮጵያ በራሱ ከ300 እስከ 500 ኩንታል በሄክታር ሊሰጥ የሚችል ነው ማለት ገና ተቆፍሮ እንደወጣ የእርጥብ ሚዛኑ ማለት ነው። ከዛው እስከ 40% ዱቄት ወይ ድራይ ማተር ብለን የምንለውን እናገኝ እንችላለን። ስንቀይረው ከ120 እስከ 200 ኩንታል ዱቄት በሄክታር ማግኘት ይቻላል። ከሌሎች ተክሎች ጋር ስናነጻጽረው ለምሳሌ 100 ኪሎ ሽንኩርትን ማድረቅ ብንፈልግ 15 ኪሎ እንደምናገኝ ነው መረጃዎች የሚነግሩን። ድንችንም በዛው መልክ። ይሄ ግን ለየት የሚያደርገው ነገር ይሄ በምን የተነሳ የስራ ስር ሰብሎችን ጠቅለል ባለ መልኩ በምንመለከትበት ጊዜ የዱቄት መጠናቸው ወይም የደራቆት መጠናቸው ድራይ ማተር ብለን የምንጠራው የዛ መጠን በጣም አነስተኛ ነው። ድንችን ብንመለከት 15% ነው። 85% ውሃ ነው። እንደ ዝርያው ይለያያል። ይሄኛውም እንደ ዝርያው ይለያያል። ግን እኛ እስካሁን ድረስ በእጃችን ያሉት እስከ 40% ዱቄት ነው። ስለዚህ ይሄ 40% ዱቄት ማለት ከሰብል ልናገኝ የምንችለውን ምርት በአብላጫነት ከዚህ ማግኘት እንችላለን ማለት ነው። በአንድ ሄክታር ወደ 300 ብናገኝ 120 ኩንታል ደረቅ በቆሎ ወይም ስንዴ እንዳመረትን ነው የምንቆጥረው። ሰብሎች የየራሳቸው በጎ ጎን አላቸው። ድንችን አቁሙና ካዛቫን አምርቱ ለማለት አይደለም። ድንች የራሱ የሆነ በጎ ጎን አለው። ካዛቫ የራሱ የሆነ በጎ ጎን አለው። ድንች የሚመረትባቸው ቦታዎች ላይ ካዛቫ ሊመረት ይችላል። ግን ድንች ሊመረትባቸው በማይችሉ ደረቅ መሬቶች ላይ ካዛቫ ሊመረት ይችላል። ለምሳሌ በዚህ በዘንድሮ ዓመት ድንችን ብንተክል በሚቀጥለው ዓመት በቦታው ካዛቫን መትከል እንችላለን።
ካዛቫ ደስ የሚለው ነገር ምንድነው? ከተለያዩ ሰብሎች ጋር አሰባጥረን መዝራት እንችላለን፣ አፈራርቀን መዝራት እንችላለን። ማሰባጠር ማለት አንድ ላይ ካዛቫን እንተክልና ካዛቫ ውስጥ ሌላ ሰብል እንተክላለን። በአንድ መሬት 2 ሰብል ማምረት መቻል ማለት ነው። በወላይታ አካባቢ በጣም ይህንን ዘዴ ይጠቀማሉ። ከካዛቫ ጋር የጥራጥሬ ዝርያዎችን፣ በርበሬ እነኝን በማሰባጠር ይዘራሉ። የተወሰኑ ንጥረ ነገሮችን በጣም ይወስዳል፣ ይጠቀማል። ግን ያንን የወሰደውን ንጥረ ነገር እንደገና ለመሬቱ ይሰጣል። ምክንያቱም ቅጠሎቹን ያራግፋል። ቅጠሎቹ በሚራገፉበት ጊዜ ይበሰብሳሉ። የበሰበሱት እንደገና ይተካሉ። አሁን ካዛቫ ድርቅን ከሚቋቋምባቸው መንገዶች አንዱ ውስጡ ያለው ውሃ አይተንም፣ ትራንስፓይሬሽን ነው የሚባለው። ሌላው ደግሞ ቅጠሎቹን ያሳንሳል። ሰፊ ነው ቅጠሉ፣ በጣም ሰፊ ነው። እንደ ጉሎ፣ እንደ ፓፓያ። ያንን ምንድን ነው የሚያደርገው? ሽርንክ ነው የሚያደርገው፣ በጣም ያሳንሳል። ስለዚህ የትነት መጠኑ እጅግ በጣም ያንሳል። በውስጡ ያለው ውሃ ሜንቴንድ ነው የሚደረገው፣ የትም ቦታ አይሄድም። እነኝን በማድረግ ምንድን ነው የሚያደርገው? ድርቅን ይቋቋማል። የተወሰነ ሞስቸር ሲያገኝ ደግሞ እንደገና ቅጠሎችን ያወጣና ስሩ ምርት እንዲሰጥ ነው የሚያደርገው። በተጨማሪም ደግሞ መሬት ውስጥ እስከ 36 ወራት ድረስ የመቀመጥ አቅም አለው የሚልም መረጃ ተመልክቻለሁ። በመሬት ውስጥ በጣም ነው፣ ለብዙ ጊዜያት መቀመጥ ይችላል። ኢትዮጵያ ውስጥ እንደ ድል ሆኖ ያው ድህረ ምርት አያያዝ ቴክኖሎጂ በጣም አልተስፋፋም። ካዛቫ ቶሎ ተቆፍሮ ካልወጣ ይበላሻል መሬት ውስጥም ሆኖ። ይሁን እንጂ ለተወሰኑ ጊዜያት እንደየዝርያው ከ24 እስከ 36 ወር ሊቆይ ይችላል በመሬት ውስጥ። አሁን የኛ አርሶ አደሮቻችን አንድ ጊዜ ካዛቫን ቆፍሮ አውጥተው ለገበያ ማቅረብ አይችሉም። የገበያ እጥረትም ችግርም ስላለ ምንድነው የሚያደርጉት? አንድ ጊዜ አንዷን ተክል ከስሯ ቆፍሮ ያወጡና ለምግብ የሚሆነውን ለምግብነት ተጠቅሞ ለገበያም በአካባቢያቸው ሎካል ማርኬቶች አሉ፣ እዛ አካባቢ ላሉት ያደረጉና ሌሎቹን ልክ እንደ ላይቭ ስቶሬጅ አፈር ላይ ስቶር ያደረጉታል። ሳይበላሽ ለተወሰነ ጊዜ ይቆያል በቦታው። ይሁን እንጂ የተወሰነ ጊዜ ካለፈ በኋላ ምንድነው የሚሆነው? ያረጃል ወይ ሊበቅል ይችላል። አይበቅልም። በስሩ አይደለም። ድንች፣ ስኳር ድንች የመሳሰሉት የስራ ስር ሰብሎች ስራቸውን ወይም ኮረታቸውን ተክለን ነው የሚበቅሉት። ካዛቫ ግን ከነሱ የሚለየው አንደኛው ቆርጠን ነው የምንተክለው። ግንዱን ቆርጠን ስለምንተክል ስሩ ይበሰብስና የአፈር ማዳበሪያ ይሆናል። የበሽታ ምንጭም ሊሆን ይችላል። ቆፍረን ብናወጣ ቃጫ ይሆናል። ለምግብነትም ወይም ለከብት መኖነትም አያገለግልም። ስለዚህ ከደረሰ በኋላ ብዙ ባይቆይ ነው እንዲያውም ካዛቫ የሚመረጠው። ለምሳሌ ድንችን ብታስቀምጥ ድንች ከተወሰነ ጊዜ በኋላ ከደረሰ በኋላ ወይ ይበሰብሳል ወይ ይበቅላል። ስኳር ድንችም በተባይ በጣም የመጠቃት እንትን አለው። እነኚህ ሰብሎች በነገራችን ላይ በጣም ጥሩ ሰብሎች ናቸው። ድንችም ይሁን ስኳር ድንችም የራሳቸው የሆነ ባህሪ ያላቸው፣ በጎ ጎን አላቸው። እነሱን መንቀፊ አይደለም። ለማወዳደር ለምልከታ ያህል ካዛቫ በጣም ጥሩ የሆነ አፈር ውስጥ ለብዙ ጊዜ የመቆየት ባህሪ ያለው ሰብል ነው። ለምሳሌ እርስዎ ያጠኗቸው ጥናቶች አሉ። በተለይ በማርኬቲንጉ ሊሆን ይችላል፣ በአተካከል ዘርፉ ሊሆን ይችላል፣ የካዛቫን በማስፋፋት ረገድ ሊሆን ይችላልና የተለያዩ ጥናትና ምርምሮችን በተለያዩ ጆርናሎች ላይ እንዲታተሙ የተደረጉትስ ከዚህ አንጻር ምን መልእክት ያስተላልፋሉ? ለዓለም ህብረተሰብም ለሀገራችንም የሚለው ነገር ጥሩ ነው። ዋናው ነገር የምርምር ጽሁፎች የሚወጡት በዋናነት ተጠቃሚው እነኛን ነገሮች አግኝተው የመረጃ ምንጭ እንዲሆኑ ነው። ወደ 3 የሚሆኑ ጆርናሎች አሉኝ። እነዚያ ከጓደኞቼ ጋር ከባልደረባዎቼ ጋር ሆኜ ያወጣቸው። አንደኛው በአመራረትና በገበያ ዙሪያ የወጣዋል። በጥናቱ እንደተመለከትነው ካዛቫ አንደኛው ችግሩ ገበያ ነው። በአካባቢው ገበያ ካልተሸጠ በስተቀር ሌላ ቦታ በሰፊው ተጉዞ የተወሰነ ለውጥ ቢኖርም፣ በነገራችን ላይ በአሁኑ ሰዓት የደረቀው ካዛቫ ደርቆ እስከ ናዝሬት እስከ አዲስ አበባ ድረስ እየመጣ ዱቄት እየሆነ ወደ እንጀራ ወደ ዳቦ እየተቀየረ እንዳለ ኢንፎርሜሽኖች አሉ። ይሁን እንጂ በቂ አይደለም ገበያው። ጤፍን ብትመለከት ከደቡብ ኢትዮጵያ፣ ከሰሜን፣ ከጎጃም ከየትም ቦታ እስከ አዲስ አበባ ድረስ ይመጣል። ካዛቫን ብትመለከት ግን የዚያን ያህል ሰፊ የሆነ የገበያ ትውውቅ የለም። ሌላኛው ደግሞ የምግብ ፋብሪካዎች ኢትዮጵያ ውስጥ በብዛት አሉ። ብስኩት ፋብሪካዎች በጣም በብዛት አሉ። ዱቄት ፋብሪካዎች በብዛት አሉ። ሌሎች የመድኃኒት ፋብሪካዎች በብዛት አሉ። ለእነኛ ሁሉ እንደ ግብዓት ሊያገለግል ይችላል።
ሊያገለግል የሚችለው ነገር አሁን ገበያ አጥቶ አንዳንድ ጊዜ አርሶ አደሮቻችን ከኮንሰምፕሽን ያነሰውን ኦልሬዲ እንዲበሰብስም መሬትም ላይ እንዲቀር እየተደረገ ነው ያለው። ስለዚህ የገበያ ችግር እንዳለ ነው። ሌላው ደግሞ በካዛቫ ምርምር ሂደት ውስጥ ያወጣናቸው ቴክኖሎጂዎች በተለይ የዝርያ ማሻሻያ ስራዎች አሉ። እነኚህ ዝርያ ማሻሻያ ስራዎች ውስጥ አንድ 2 ዝርያዎችን አስለቅቀናል። እነኛ ዝርያዎች ባህሪያቸው ምን እንደሚመስል፣ በሄክታር ምን ያህል ምርት እንደሚሰጡ፣ የመርዛማነት መጠናቸው ለሰው ልጅ ያለው ጎጂነቱ ምን እንደሆነ እነኛን የሚገልጽ አንድ ፕሮሲዲንግ ከጓደኞቼ ጋር በመሆን አውጥቻቸዋለሁ። እነኚህ አሁን ኦልሬዲ ዌብሳይቶችም ላይ ያሉ። ከዌብሳይቶች ኢቨን ስለ ካዛቫ ኢትዮጵያ ብሎ ዝም ብሎ ቢገባ መረጃዎች አሉ። ሌላው አፍሪካ አግሪካልቸራል ጆርናል ላይ የወጡ ኢትዮጵያ ውስጥ እንደ ጥሩ እድል ሆኖ የካዛቫ በሽታዎች በብዛት የሉም። ይሁን እንጂ የካዛቫ ተባይ አለ። ካዛቫ ስኬል ኢንሴክት ብለን ነው የምንጠራው። ግንድ መጣጭ ነው። በጣም አደገኛ የሆነ ተባይ ነው። ስለዛ ተባይ የት ቦታ እንደሚገኝ ባህሪው ምን እንደሆነ እና ዋና የመቆጣጠሪያ መንገዶች የአርሶ አደሮች ምን እየተጠቀሙ እንደሆነና ለወደፊት ምን ማድረግ እንደሚገባ ነው የሚለውን አንድ ጆርናል አውጥተናል። እሱም ዌብሳይት ላይ ማግኘት ይቻላል። ከዚህ ውጪ ጅማ ግብርና ምርምር ማዕከል ዋነኛው አጋራችን ነው። ብዙ ጽሁፎችን በካዛቫ ላይ በተለይ የካዛቫ ዝርያ ያለውን ልዩነት በተመለከተ ብዙ ጽሁፎችን አውጥተዋል። እነኚህም በሀርድ ኮፒም ላይ አለ፣ በኢትዮጵያ ሆርቲካልቸራል ሳይንስ ሶሳይቲ ፕሮሲዲንጎችም ላይ ያሉ፣ በዌብሳይቶችም ላይ ያሉ። ሌላው ደግሞ የሃይድሮጂን ሳያናይድና የፖታሽየም ግንኙነት በሚል እኔ አሁን የጻፈውን ሳይንቲስት ስሙን አላስታውስም፣ ተጽፎ ዌብሳይት አለ። በጣም ደስ የሚል ፖታሽየም ማዳበሪያ ብንጠቀም ይህንን መርዛማ ንጥረ ነገር መቀነስ እንደምንችል ሁሉ የሚያሳይ ነገር አለ። ይህ አርሶ አደሮቻችን አያውቁ። የግብርናው የኤክስቴንሽን ዘርፍም ስለዚህ ነገር የሚያውቀው ነገር አይመስለኝም። አይ ቲንክ ይሄ ሼልፍ ሬዲዮ ይህንን ይፋ በማውጣት ለወደፊቱ የፖታሽየም ፈርቲላይዘር ማዳበሪያ ሀገራችን ሲገባ እንደ አንድ ግብዓት ተጠቅመን ይህንን የሃይድሮጂን ሳያናይድን አደገኛነት መቀነስ የምንችልበት መንገድ ሊሆን ይችላል ብዬ ነው የምገምተው። ብዙዎቻችን እርግጠኛ ነኝ ካዛቫ የሚለውን ስም ራሱ ሰምተ ነው የምናውቅ አይመስለኝም። ነገር ግን ካዛቫ ለዓለማችን የምግብ እጥረቶችን በማስወገድ ረገድ ከፍተኛ ጥቅም ሊሰጥ ይችላል ተብሎ በዓለም አቀፉ የምግብ ድርጅት የተመደበ ነው። በሀገራችንም በምስራቅ አፍሪካ የግብርና ምርት ማሻሻያ ፕሮጀክትም የልቀት ማዕከል አድርጎ ኡጋንዳን ይሰራል። ሀገራችንም ደግሞ የልቀት ማዕከል አድርጋ የደቡብ ክልልን ግብርና ምርምርን ትጠቀማለች። ስለዚህ ከዚህ ጋር አገናኝተን እንዴት ልናየው እንችላለን? የዚህ የምስራቅ አፍሪካ ግብርና ምርታማነት ማሻሻያ ፕሮጀክት በአራቱ ኮሞዲቲዎች ሲሰራ አንደኛው ካዛቫ ነው። ካዛቫ እንደ አንድ ኮሞዲቲ ሆኖ ሲወሰድ ኡጋንዳ የልቀት ማዕከል ሆና ነው የተመረጠችው። ስለዚህ አራቱንም ሀገሮች በቴክኖሎጂም በኢንፎርሜሽንም እንድትመግብ ተደርጎ ነው የተሰራው። ይህንንም መሰረት በማድረግ ከኡጋንዳ ወደ 6000 የሚሆኑ ዘረመሎችን ኢትዮጵያ እንድታስገባ ተደርጓል። ዘረመሎችን በቦታኒካል ሲድ አማካይነት አስገብተናል። አሁን ወደ 2000 የሚሆኑ ጸድቀው ወደ ምርምር ገብተዋል። ከዛ ባሻገር በፕሮጀክቱ ድጋፍ ስራዎች ተሰርተው ወደ 4 የሚሆኑ ዝርያዎች ከሐዋሳ ግብርና ምርምር ማዕከል ይለቀቃሉ። አሁን ኦልሬዲ ይሄ በሐዋሳ ግብርና ምርምር ማዕከል የተሰራ ስራ ነው። በእርግጥ ሐዋሳ ብቻውን አይደለም የሰራው። ሰቆጣ ግብርና ምርምር ማዕከል ሰርቷል። አንድ ላይ አረካ ግብርና ምርምር ማዕከል ሰርቷል። ጅማ ግብርና ምርምር ማዕከል ሰርቷል። በተለያዩ ስነ ምህዳሮች ላይ ነው የተሰራው። ይሄ አማካይ ውጤት ነው። አንዳንዱ ላይ በጣም ብዙ ነው፣ እስከ 50 ሄዷል። አንዳንዱ ላይ ዝቅ ስለሚል አቨሬጁ ወደ 370 ኩንታል እንዲመጣ ተደርጓል። በዚህ ፕሮጀክት ድጋፍ የጅማ ግብርና ምርምር ማዕከልም 2 ዝርያዎችን አሁን አዘጋጅቶ ነው እየጠበቀ ያለው። አንደኛው ዝርያ ወደ 366 ኩንታል የሚሰጥ ነው። ይሄ ዝርያ በዋናነት የሚለቀቀው ለምግብነት ነው። ሁለተኛው ዝርያ ደግሞ ወደ 315 ኩንታል የሚሰጥ ነው። ያ ደግሞ ለፋብሪካ ጥሬ ዕቃነት ነው የሚሆነው። ለምግብነት
ማዋል ይቻላል። ግን የሃይድሮጂን ሳያናይድ ኮንቴንቱ መጠኑ በጣም ከፍተኛ ስለሆነ እንደዚህ አይነት ዝርያዎች ደግሞ የስታርች መጠናቸው ከፍተኛ ስለሚሆን ለፋብሪካ ጥሬ ዕቃነት ነው የምናቀርበው። የጨርቃጨርቅ ፋብሪካዎች እነኛን ስታርች የሚጠቀሙ ስለሆነ ለነኛ እንደ ግብዓት ሊሆን ይችላል። ለመድኃኒት ፋብሪካ እንደ አንድ ግብዓት ሊሆን ይችላል። ሌላው ቅድም እንዳልኩ በጣም አደገኛ የሆነ ተባይ ነው ያለው። ያ ተባይ ቀጥታ የካዛቫ ምርት እጅግ በጣም የሚቀንስ ተባይ ነው። አቀጭጮ አንዳንድ ጊዜም ካዛቫውን ቶታሊ የሚገል ተባይ ነው። ስለዚህ በዚህ ተባይ ላይ ጥናቶች ተደርገዋል። ተባዩ ምን እንደሚመስል፣ መች እንደሚነሳ፣ የመቆጣጠሪያ መንገዱ ምን እንደሆነ ስነ ህይወታዊ ጥናቶች ተደርገውበታል። ሌላው ደግሞ አሁን ወደ 11 ዝርያዎች ተመርጠዋል። ከነኚህም እንደገና መርጠን የተወሰኑትን በማስቀረት ወደ ብሪዲንግ ፕሮግራም እናስገባለን። እነኛን ዝርያዎች የሚቋቋመውን እና የማይቋቋመውን ግን ብዙ ምርት የሚሰጠውን የካዛቫ ዝርያ በማዳቀል ሌላ የተሻለ ዝርያ እንዲወጣ እናደርጋለን። ካዛቫን የሚያጠቁ ዋና ዋና በሽታዎች የት እንደሚገኙ እና ምን ያህል ምርት መቀነስ እንደሚችሉ የዳሰሳ ጥናቶች ተካሂደዋል። በተወሰኑ በጽሁፍ መልክ በጆርናሎች ላይ ወጥተዋል። ተባይም በተመለከተ የኬሚካል ጥናትም አካሂደናል። 2 ኬሚካሎች ተገኝተዋል በአሁኑ ሰዓት። በእርግጥ ለአርሶ አደሮቻችን ይፋ አላረግንም። ምክንያቱም የመጨረሻው ጥናት ምን ያህል መቆጣጠር እንደሚችልና በምን አይነት ሁኔታ መጠቀም እንደሚቻል ስለማይታወቅ ይህንን በማጥራት በሚቀጥሉ 1 እና 2 ዓመት ውስጥ ለአርሶ አደሮቻችን እንዲደርሱ ማድረግ እንችላለን። የዛሬ እንግዳይ አቶ ተስፋዬ ታደሰ ናቸው። ከደቡብ የግብርና ምርምርን የመጡት ሆርቲካልቸሪስት ናቸው። በተለይ በካዛቫ ላይ ብዙ ጥናትና ምርምሮች አድርገዋል። እንግዲህ ከእሳቸው ጋር ነው ውይይት እያደረግን የምንገኘው። ከዚህ ከግብርና ማሻሻያው ዘርፉ ጋር አገናኝተን ራሱ ካዛቫ የሚጠይቀው ነገር አለ። ሜካናይዝድ የሆነ አስተሳሰብን ወይም ደግሞ አሰራርን ምርቱን የማሳደግ አቅሙ ከፍተኛ ሊሆን እንደሚችል በዚህ ላይም የተሰሩ ጥናቶች የተሰሩ ስራዎችም እንዳሉ ከመረጃዎች ላይ ለመመልከት ችያለሁና ይሄን ነገርስ እንዴት ማየት ይቻላል? ካዛቫ የትኛውም ሰብል በሚመረትበት መንገድ ማምረት ይቻላል። ካዛቫ መትከያ አለ፣ ካዛቫ ማረሚያ አለ፣ ካዛቫ ማዳበሪያ የሚረጭ መሳሪያ አለ። ቻይና ላይ ይቻላል ባይ ራሱ ካዛቫን መቆፈሪያ አለ፣ ሃርቨስተር። በኢትዮጵያ ግን እነኚህ ነገሮች አይ ቲንክ የሉም። ምንም የጀመርናቸው ነገር በዛ አካባቢ ያሉ የሉም። አንደኛው ምክንያት ሊሆን የሚችለው ሜካናይዝድ ፋርሚንግ የሚጠይቅ በጣም ሰፋፊ የሆኑ እርሻዎች የሉንም። አሁን ነው በ2 ሄክታር በግማሽ ሄክታር ደረጃ በደቡብ ኢትዮጵያ የሚመረተው እንጂ ከዚህ ቀደም አጥር ላይ ወይ እንደ አጥር ነው የሚተከለው። አዘርዋይዝ ልክ ጓሮ ላይ እንደ እሸት በጣም ትንሽ ነው የሚመረተው። ወደፊት ፋብሪካዎቻችን እየተጠናከሩ ሲሄዱ ኢንቨስተሮቻችን ትኩረት እየሰጡ በሚሄዱበት ጊዜ እነኛን ማሽነሪዎች ማስገባት እንችላለን። ኢቭን እዚሁ በሀገራችን ራሱ ማምረት የሚቻል ይመስለኛል። አሁን የካዛቫን ሃርቨስተር ብትመለከት በጣም ቀላልና በትራክተር የሚጎተት ነገር ነው። በትራክተር ይጎተታል። ያንን ካዛቫውን ከስሩ ፈንቅሎ ያወጣል። ሰዎች እየተከታተሉ ስሩን ይለቅሙታል። በጣም ቀላል እና ግን እጅግ በጣም ጠቃሚ የሆነ ማሽነሪ ነው ያለው። ከዛ ውጪ ግን የካዛቫን ድህረ ምርት አያያዝ ለማሳለጥ ሲባል ከዚህ ከምስራቅ አፍሪካ ግብርና ምርታማነት ማሻሻያ ፕሮግራም ድጋፍ ተደርጎ የመልካሳ ግብርና ምርምር ማዕከል 2 መሳሪያዎችን አውጥቷል። እያሰራጨም ነው ያለው። የመልካሳ ግብርና ምርምር ማዕከል ከሐዋሳ ግብርና ምርምር ማዕከል ጋር በመተባበር አንድ በሞተር የሚሰራ በነዳጅ ማለት ነው የሚሰራ የካዛቫ መቆራረጫ እና በሰው ጉልበት የሚሰራ የካዛቫ መቆራረጫ በመስራት አርሶ አደሮችን በማደራጀት የማስተዋወቅ ስራዎችን ሰርቷል። አማሮ ኬሌ በሚባል ወረዳ አይ ቲንክ ጥቃቅንና አነስተኛ የተደራጁ ሰዎች በሰፊው ቢያመርቱ ግብርናም የተለያዩ ፕሮጀክቶችን በማግኘት ለአርሶ አደሮቻችን በብድር በቀጥታ ሽያጭ ቢዳረስ አይ ቲንክ የካዛቫ ምርትና ምርታማነትን በሰፊው እንደሚጨምር ነው እኔ የሚሰማኝ።
እንግዲህ ካዛቫ ምንድን ነው የሚለውን ነገር ከሞላ ጎደል እንግዲህ አንድ ነገር ለመያዝ እየሞከርን ነው ያለነው። የምግብ ንጥረ ነገር ይዘቱ ምን ይመስላል የሚል ጥያቄ ሊነሳ ይችላል። የካዛቫ አተካከል በሶስት አይነት መልኩ ሊደረግ ይችላል። አግድም ሊተከል ይችላል፣ ቁልቁል ወደ ታች ሊተከል ይችላል፣ እንደገና ስላሽ ነገር ተደርጎ ሊተከል ይችላል። ስለዚህ ሁሉም ያተካከሉ መንገዶች አሉት የሚል ነገር አለና ምንድነው ይሄንን ነገር ማብራራት እንዴት ነው ይሄን ነገር ማብራራት የሚቻለው? ካዛቫ ካርቦሃይድሬት አለው፣ ኃይል ሰጪ ምግብ አለው። ቪታሚንና የሚኒራል መጠኖቹ እጅግ በጣም ከፍተኛ ናቸው። ችግሩ ካዛቫ ምንድነው? በተለይ ስሩ የአልሚ ምግብ ይዘቱ እጅግ በጣም አነስተኛ ነው። እንዲያውም አንዳንድ ዝርያ ዜሮ ነው፣ ምንም የለውም ስሩ። ስለዚህ ካዛቫን በምንመገብበት ጊዜ ኢቭን ለቤት እንስሳት ለመኖነት በምንጠቀምበት ጊዜ ካዛቫን ለብቻው ከሰጠን የአልሚ ምግብ እጥረት፣ የፕሮቲን እጥረት ይገጥመናል። ስለዚህ ካዛቫ ለብቻው አይሰጥም። ለብቻው እንደ ምግብነት ራሱን ችሎ ምግብ አይሆንም። ምንድነው የሚደረገው? ካዛቫ ሁልጊዜ ከጥራጥሬ ሰብሎች ጋር ነው በአንድ ተቀይጦ ተዋህዶ ወይም እንደ መባያ ሆኖ መቅረብ አለበት። ከተቻለ ስጋ ቢኖር ስጋ እጅግ በጣም ጥሩ ነው። በደቡብ አካባቢ አሁን የሚጠቀሙት ካዛቫን ከወተት ጋር ነው። ይህ ምንድነው? ውስጡ የሌለውን የንጥረ ነገር እጥረት ያስተካክልለታል። ከዛ ውጪ ግን ከፍተኛ የሆነ የኃይል ሰጪ ምግብ መጠን ያለው ነው። ማንኛውም እህል ጤፍ፣ ስንዴ፣ ገብስ፣ ማሽላ፣ ዳጉስ እነኚህ የመሳሰሉት ሊሰሩባቸው የሚችሉ የምግብ አይነቶች ሊሰሩበት ይችላሉ። ካዛቫ እንጀራ ይሆናል፣ ካዛቫ ገንፎ ይሆናል፣ ካዛቫ ቅንጨ ይሆናል፣ ካዛቫ ዳቦ ቆሎ ይሆናል፣ ካዛቫ ቺፕስ ይሆናል፣ ካዛቫ ኬክ ይሆናል። እነኚህም በሙሉ ቂጣ ይሆናል፣ ዳቦ ይሆናል። የፈለገውን ካዛቫ ዱቄት መሆን ይችላል። ግን አሁንም አበክሬ የምናገረው ነገር ምንድን ነው? ከፕሮቲን ምግቦች ጋር ነው መቅረብ ያለበት ካዛቫ በሚቀርብበት ጊዜ። ሌላው ካዛቫ ጥንቃቄንም የሚፈልግ ነው። እዚህ ላይ መርሳት የሌለብን ነገር አለ። በእርግጥ በኢትዮጵያችን ያሉት የተለቀቁ ዝርያዎች የሃይድሮጂን ሳያናይድ መጠን እጅግ በጣም አነስተኛ ነው። ይሁን እንጂ ካዛቫ ሳይበስል፣ ሳይቀቀል፣ ሳይደርቅ መበላት የለበትም። እኛ በምናደርቅበት ጊዜ ይተናል። ሃይድሮጂን ሳያናይድ መጠኑ ትንሽ ቢቀር እንኳን በምንጋግርበት ጊዜ ተነው ይጠፋል። 100% አዋሳ ግብርና ኮሌጅ የሰራው ስራ አለ። ወደ 99.9% እንጀራ በመጋገር ካዛቫ ሃይድሮጂን ሳያናይድ ይጠፋል። ከዛ ውጭ ያለው በሰውነታችን በጤንነታችን ላይ ምንም ያህል ጉዳት የማያደርስ ነው። ካዛቫን በጥሬ የምንመገበው ነው ከተገኘ ለጤንነታችን ጥሩ አይደለም። በተለይ ጎይተር የተባለ የእንቅርት በሽታ ሊያመጣ ይችላል። ኮንዞ ነው የሚባለው። በዲሞክራቲክ ኮንጎ አካባቢ እግር እጅ የሚያሽመደምድ በሽታ ሊይዘን ይችላል። ከዚህ ከነርቨስ ሲስተም ጋር የተገናኘ በሽታ ነው። ስለዚህ ያንን በሽታ እንዳስከትል ሁልጊዜ ካዛቫን አብስለን ነው መብላት ያለብን። ከበሰለ እስከ 100% ነፃ። ሌላው ዝርያዎች አሉ። ካዛቫ ሃይድሮጂን ሳያናይድ መጠን ከፍተኛ የሆኑ ዝርያዎች አሉ። እነኛ ዝርያዎችን ለምግብነት ባንጠቀማቸው ጥሩ ነው። ከአዋሳ ግብርና ምርምር የወጡ 2 ዝርያዎች የሃይድሮጂን ሳያናይድ መጠናቸው እጅግ በጣም አነስተኛ ነው። እጅግ በጣም አነስተኛ። ይሁን እንጂ ለአርሶ አደሮቻችን በምናሰራጭበት ጊዜ በጥሬ እንዳይበሉ ለከብትም ቢሆን እንዳይሰጡ ብለን ነው የምንሰጣቸው። ሌላው ካዛቫ በስነ ህይወታዊ መንገድ የበለጸገ እንዲሆን ተደርጎ ነው አሁን እየተመረተ ያለው። አሁን እኛ ካለን ወደ 2000 የሚሆኑ ዘረመሎች መሃል ከፍተኛ የሆነ የቪታሚን ኤ ኮንተንት ያላቸው ኦሬንጅ ፍሌሽድ ካዛቫ ጀርም ፕላዝሞች አሉ። የቢጫ እና የብርቱካናማ ቀለም ያላቸው የካዛቫ ዝርያዎች አሉ። እነኚህ በቪታሚን ኤ እጅግ በጣም የበለጸጉ ናቸው።